ቋንቋንና ባህልን የማልማትና የማሳደግ እንዲሁም የመጠቀም መብት በኢፌዴሪ ሕገ መንግስት ለብሔር ብሔረሰቦችና ሕዝቦች የተሰጠ መብት እንደሆነ ይታወቃል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሚገኙ ቋንቋዎችም በመንግስትና በአጋር ድርጅቶች እስካሁን በተከናወኑ ስራዎች በክልሉ የሚገኙ በርካታ ቋንቋዎች በስርዓተ ትምህርት መካተታቸው በአውደ ጥናቱ ላይ በፌዴራል ባህል ቱሪዝምና ስፖርት ሚኒስቴር በቀረበ ጽሑፍ ተገልጿል። በቋንቋ ልማት ላይ በርካታ ስራዎች እስካሁን ቢከናወኑም በተቀናጀ መልኩ ለማሳለጥ የሚያግዝ ሀገራዊ የቋንቋ ፖሊሲ ተዘጋጅቶ ወደ ስራ የገባው ግን በቅርቡ መሆኑና ፖሊሲውም ለአውደ ጥናቱ ተሳታፊዎች ቀርቧል። የቋንቋና ባህል ልማት ለሁለንተናዊ ብልጽግና በሚል መሪ ቃል በሚዛን አማን ከተማ በተካሄደው አውደ ጥናት ላይ ከ12 በላይ ጥናቶች ከተለያየ ቋንቋና ባህል ለተውጣጡ የማህበረሰብ ክፍሎችና ለሚመለከታቸው አካላት ቀርበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ አቶ አክሊሉ ለማ እንደገለጹት የክልሉ መንግስት ለቋንቋዎችና ባህሎች ልማት ላይ ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። የትምህርት ተቋማት በምርምር ስራ እንዲያግዙን የባህልና ቱሪዝም ቢሮ ደግሞ ከነሱ ጋር በቅርበት በመስራት ባህሉን የማስተዋወቅ ባህሉን እንዲሰነድ የማድረግ እና በቀጣይ ደግሞ የተማሪዎች ማጣቀሻ ሆኖ እንዲኖር ባህል መልማት አለበት፣ ቋንቋ መልማት አለበት። የትምህርት ቋንቋ መሆን ያለባቸው የቋንቋ ፕሮፋይል በማዘጋጀት የባህል ፕሮፋይላቸውን ስናይ አብዛኛው በእኛ ክልል ያሉ ቋንቋዎችና ባህል መሰነድ ማስፈለጉን ስላረጋገጥን በክልላችን የሚገኙ የ13ቱ ብሔር ብሔረሰቦች ቋንቋቸው፣ ባህላቸው ለልማት ከፍተኛ አስተዋጽኦ በማድረግ ብሔር ብሔረሰቦቻችን መብቶቻቸውን በመጠቀም ይሄ ሕገ መንግስታዊ መብት ነው። ቢሮአችን እነዚህን ተከታትሎ ወደ ለህዝብ ቀጣይ ላይ ህትመቱን ሲያልቅ ለቀጣይ ላይ የህትመቱን ለተደራሽ ለማድረግ ለማጣቀሻን ለተለያየ ትምህርት ተቋማትም ባለድርሻ ጋር በመሆን የሚያስመርቅ እንደሚሆን ተስፋ አደርጋለሁ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳደር የማህበራዊ ዘርፍ አማካሪ አቶ ደነቀ ማሞ በበኩላቸው አውደ ጥናቱ ለክልሉ ቋንቋዎች ልማት ያለው ፋይዳ የላቀ በመሆኑ ጉዳዩ በቀጥታ የሚመለከታቸው አካላት ገንቢ ሀሳቦችን በማዋጣት ማዳበር እንደሚገባቸው አሳስበዋል። እንግዲህ በአንድ ሀገር ውስጥ ቋንቋና ባህል ባልበለጸገበት ሁለንተናዊ የኢኮኖሚ ብልጽግና ገደብ የሌለው የሰው ልጅ ብልጽግና ሊረጋገጥ አይችልም። ተሞክሮች የሚቀመሩት የሚተላለፉት ሰዎች ማህበራዊ መስተጋብራቸው የሚጠናከረው ቋንቋና ባህል ሲጎለብት ነው። በአውደ ጥናቱ ላይ ተሳታፊ የሆኑ የብሔር ብሔረሰቦች ተወካዮች በበኩላቸው ቋንቋዎችና ባህሎች በምሁራን ተጠንተውና ተሰንደው ለትውልድ እንዲተላለፉ የተጀመሩ ስራዎች እንዳስደሰታቸውና ይህም ተጠናክሮ እንዲቀጥል ብለዋል። የማህበረሰብን ማንነት፣ ባህሉን፣ ወጉን፣ ስርዓቱን፣ አኗኗሩ ከነበረበት ደረጃ ከፍ ብሎ ጎልቶ እንዲወጣ ከፍተኛ እገዛና ድጋፍ አለው። ወጎች ነበሩ ጊዜ ብቻውን ይዞ የቆየ ግን ዓለም ህዝብ ኢትዮጵያ ህዝብ የማያውቃቸው ግን ደግሞ ዛሬ እንዲታወቁ ጥናት መደረጉ እጅግ በጣም ደስ ብሎኛል። እንደዚሁ በሰነድ በወረቀት ደረጃ ተቀርጾ ተጽፎ በዶክመንት ደረጃ ቀርቦ ሲነበብ በጣም እጅግ ልባዊ ምስጋና በጣም ደስታ ተሰምቶኛል። ታሪካችን፣ ባህላችንን፣ ወጋችን ሁሉ ከሌላው ማህበረሰብ ተደብቆ የተቀመጠ በማህበረሰብ ወይንም ብሔረሰቦች ነን። ነገር ግን የአዲስ አበባ ዩኒቨርሲቲ እና የሚዛን ቴፒ ዩኒቨርሲቲ እነዚህ የቋንቋችንና ባህላችን አጥንተው ናሙናውን በዚህ መልኩ አቀርቦ ቀጣዩ ያሉትን ነገሮችን ጠቋሚ ነገሮችን ሲያሳዩን በውስጤ በጣም ደስ ብሎኛል። አውደ ጥናቱ ላይ የሸኮን እና ሌሎችም ሳዮ ትንሽ ዘጋይቶ ተጀመረ ብዬ ነው እንጂ በጣም ደስ ብሎኛል። እኔ ከዚህ በኋላ ያለው ይቀጥልና የቋንቋ የባህሉ ባለቤት የሆነው የተናጋሪ የሆነው ተጠቃሚ የሆነው ጋር ወርዶ ተቋማት ጋር አብሮ ቢሰሩና ቢቀመጥ ደስ ይለኛል። ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ባህል ቱሪዝምና ስፖርት ቢሮ ከአዲስ አበባ ዩኒቨርሲቲና ከሚዛን ቴፒ ዩኒቨርሲቲ ጋር በመተባበር ባዘጋጀው አውደ ጥናት ላይ የሀገር ሽማግሌዎች፣ የብሔር ብሔረሰቦች ተወካዮችና ጉዳዩ የሚመለከታቸው አካላት ተሳትፈውበታል።